ነገር ደስ ከች ብለናል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ ቪዲዮውን ተከታተሉኝ። አዲስ መረጃ እለቅላችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ እንዳያመልጣችሁ። ያው እንደምታውቁት የኤልሳ አባት ካለበት ስቃይ ካለበት መከራ ወጥቷል። ይሄ ሁሉ ደግሞ ደስተኛ እንዲሆን ካለበት ስቃይ እንዲወጣ ያደረገው ጀግና ልዑላችንና ጀግናው ቴዲ ነው። ስለዚህ ዛሬ እንደምታውቁት የኤልሳ አባት ወይም የአቶ ተፈራ ጓደኛ ብዙ ነገር ደብቆ ያስቀመጠለት ሀታ ዶክሜንት በሙሉ ቀብሮ ያስቀመጠ በሱ በኤልሳ አባት ወይም በአቶ ተፈራ የመጣ ንብረቱ ያጣ ቤቱ ባራጅ የተሸጠ ቤተሰቡ የተበተነበት ሁሌ ማስፈራሪያ የሚደርስበት የኤልሳ አባት ጓደኛ እውነት ጓደኛ። በአሁኑ ጊዜ እንደዚህ አይነት ጓደኛ አይገኝም። እንደዚህ አይነት ጓደኛ አለ ወይ? ራሴን አሳልፌ ለነዚህ ለመጥፎ ሰው ሰጥቼ ለጓደኛዬ ነው። ጓደኛዬ አይሞትም፣ አንድ ቀን አገኘዋለሁ። ይሄ ንብረቱ በሙሉ አስረክበዋለሁ። ሚስቱ አደራ የሰጠችኝ አስረክበዋለሁ። ሚስት ስትመጣ ጊዜ አደራ ይሄ ዶክሜንቶች በሙሉ አንተ ላይ ይቀመጡ ብላ ኮፒ አድርጋ ኦሪጂናሉ ሰታኛለች። ያ ነገር ደግሞ ከአንተ ተገናኝቼ አንድ ቀን ተገናኝቼ ይህንን ባይ ጠርግበታለሁ፣ ይህንን ባይን አብስበታለሁ ብዬ የጠበቅኩት ቀን ነበር። ተገናኝቻለሁ ብሎ አልቅሶ ተለቃቅሶ ነው ያ ነገር የተለያዩት። ዛሬ ግን ደስ በሚለው ነገር የኤልሳ አባት እንደምታውቁ አቶ ተፈራው ለሕክምና ውጭ ሀገር ይወጣል። ይሄ በሙሉ ያደረገው ደግሞ የድሮ ሀብት ባለው ሰዓት ባልታመመ ሰዓት ጓደኞቹ ጎዳና እንዲወጣ ባላደረጉት ሰዓት ወይስ እንዲ በሽተኛ ሆኖ ክፍለ ሀገር እንዲሄድ ባላደረጉት ሰዓት ምርጥ ጓደኞቹ ነበሩ። ያ ጓደኞቹ ደግሞ ከሀገር ውጭ ነው የሚኖሩት። ያ ከሀገር ውጭ የሚኖሩ ጓደኞች በሙሉ የኤልሳን አባት ወይም የአቶ ተፈራ ሙሉ ሕክምና ጨርሰው ሙሉ ፕሮሰስን ጨርሰው ከሀገር ወጥቶ እንዲታከም አድርገዋል። እሱም አይደለም ገና ሌላ ሰፕራይዝ የኤልሳ አባት ጓደኛ አቶ በቀለ ኤልሳን አባትን ሲመጣ ድረስ ዶክሜንት ሙሉ በሆኑ ፋይል በሆኑ ይዞ ቁጭ ስላለን በዞረበት በሆኑ በእጁ ላይ ይዞ በሄደበት በሆኑ መሬትን ቆፍሮ ያስቀመጠው ይሄን በሙሉ መረጃ ማስረጃ ይሄ ዶክሜንት በሙሉ ይሄ ፋይል በሙሉ አያገባኝም ብሎ ለጠላቶች አስረክቦ ስላልሰጠ የኤልሳን አባት ጓደኛ ወይም የአቶ ተፈሪ ጓደኛ ይሄ የአቶ ተፈሪ ጓደኛ ስላችሁ ጌታሁንና ወይም አቶ ይፍሬም አይደለም፣ ሌላ ደግ የሆኑ ጥሩ የሚያስቡ ውጭ ሀገር ያሉ እሱን አቶ ተፈራ ውጭ ሀገር ወስተን ስናሳክመው ጓደኛው ደግሞ በክራይ ቤት መሰቃየት የለበትም። ምክንያቱም ክራይ ቤት በየጊዜ ይቀይራል። እነዚህ ጠላቶችን አቶ ጌታሁንና አቶ ኤፍሬም ተከታትለው ሊገሉት ይሄ ፋይሉ ሊቀሙት ይፈልጋሉ። ብዙ ጊዜ በሚስቱ አስፈራሩት፣ በልጆቹ አስፈራሩት። ሚስቱም ዘመድ ሰብስባተው ንኑርበት ልጄ ይኑሩበት ልጆቼ ያላባት አላሳድጋቸው ብላ ስትለምነው አይ ትላንት ጓደኛዬ ከገጠር አውጥቶ ሰው አድርጎኝ ሱቅ ከፍቶልኝ ሱቄ እንኳን እንዳይከስር ከስር ስርቃ ይሞላልኝ ጓደኛዬ ዛሬ በእነሱ እጅ ተይዞ የት እንደወሰዱት ይሙት ይኑር በህይወት ይኑር አይኑር ሳላቅ እኔ ይሄ ነገር አሳልፌ አልሰጥም። ትላንት ለእኔ ዋጋ ከፍሎልኛል፣ ለእኔ ብዙ ነገር አድርጎልኛል። ያ ብዙ ነገር ያደረገልኝ ጓደኛዬ እኔ ዛሬ አልክደው፣ በክደው ፈጣሪ ይክደኛል። እጅ ዱንያ ናት። ትላንት እኔ ያሳድጎኝ ሰው ያደረገኝ ጓደኛዬ እናንተ በጥሩ ሁኔታ እንዳሳድግ ቤት እንዲኖረኝ መኪና እንዲኖረኝ መጋዘን እንዲኖረኝ ሱቅ ወተቨር ሁሉ ነገር እንዲኖረኝ ያደረገው ጓደኛዬ ዛሬ ለብር ብዬ አልክደው። ነፍሲያዬ ለምን አሁን አያወጡኝም? ለምን አሁን አይገሉኝም? መቼም ቢሆን ይሄ ፋይል አልሰጣቸውም ብሎ እስካሁን ይዞ በመቀመጡ የኤልሳን አባት ባለበት ተገኝቶ ደህና ሆኖ ታክሞ ሰው በናፈቀው ሰዓት አጠገቡ ሆኖ ሲንከባከበው የነበረው ጓደኛው ዛሬ የኤልሳን አባት ጓደኞች ውጭ ሀገር ያሉትን የኤልሳን አባት ጓደኛ ይሄ ዶክሜንት ይዞ የተቀመጠው ጓደኛ የቤት ባለቤት አደረጉት። ደስ አይልም? ከክራይ ቤት መውጣት አለበት ብሎ ግማሽ ብር ነው የከፈሉለት። ግማሽ ብር ሶስት መኝታ ባለቤት ነው ያደረጉት። የ3 መኝታ ቤት ግማሽ ብር ያ ምንድን ነው? ያ ስንት ብር ነው? 6 ሚሊዮን ብር ከፍለው የቀረውን ደግሞ እሱ ቀስ ብሎ ስራ የሰራ እንዲከፍል
አደረጉ። በጣም ደስ አይልም? ዲኤምኤስ ሪል ስቴት ላይ ነው የተሸለመው። በጣም ደስ የሚል ቤት። ግን ዲኤምኤስ ሪል ስቴት ደግሞ ደስ በሚለው ነገር 3 ሚሊዮን ቅናሽ አድርጎ ነው በ9 ሚሊዮን ብር ቤቱ የሸጠለት። ለምን? ጥሩ ስራ ስለሰራ ዶክሜንቱ ፋይሉ ይዞ ተቀመጠ። ጓደኛ ከነስራይን ከራሳቸው ከነስራይን ወይስ ከሉል ቤተሰቦች የነበሩ ክሩሞችን እነሱ ክደው ለብር ብለው የሸጧቸው ለብር ብለው ነው ክደው ሌላ ቦታ ስለሰሩ ከአቶ ኤፍሬም ከአቶ ጌታቸው ስለሰሩ እኮ ነው ዋሴን የሞተው አይደል እንዴ? ልውልህ ያ ሁሉ የታመመው እኮ ለብር ብሎ እኮ ነው ዶክተሩ። ስለዚህ ይሄ ሰውዬው ደግሞ ብር አላታለለው። ብር እንስጥህና ዶክሜንት ውስጠን፣ ብር እንስጥህና የፈለግከው ብር እንስጥና ፋይሉ ውስጠን፣ ፋይሉ እኛ ያገለግለና ሲሉ ጊዜ እኔ አላየሁም፣ እኔ ፋይል ማንም የሰጠኝ ሰው የለም፣ ዶክሜንት ማንም ሰው የሰጠኝ ሰው የለም ብዬ ነው እስካሁን ያስቀመጥኩት አለ። ይህን በብዙ ብር ተገዝቶ እንኳን የማይገኝ ፋይል እስካሁን አስቀምጦ ዛሬ በስንት ዓመተ ምህረት ሲገናኙ ጊዜ ይሄ ፋይል ያንተ ፋይል ነው፣ ይሄ የቤቶች ካርታ ናቸው፣ ይሄ የንብረቶች ዶክሜንት ናቸው፣ ስለዚህ እንካ ተረከበኝ፣ እስካሁን ቁጭ አድርጌዋለሁ ብሎ አስረክቦታል። እሱ ያ ፋይል ሲያስረክብ ለእሱ ደግሞ ባለ 3 መኝታ ክፍል ባለ 3 መኝታ ቤት የቤት ባለቤት አደረጉት። በጣም ነው ደስ ያለኝ። በጣም ደስ የሚል ቀን ነበር። ሰሞኑ ሰርፕራይዝ በሰርፕራይዝ ነው። ገና ሌላ ነገር ነገ ይዘን እንመጣለን። እናንተ ብቻ ቤቱን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉን እንጂ ብዙ አደስ የሚሉ ነገሮችን ይዘን እንመጣለን። ለቤቱ ሰዎቻችን ማን ሆነው ነገር የለም። የምትሳደቡም እኮ ነው የምትሳደቡም ለእናንተኛ ጥሩ ነው። ስሩ፣ ከመተሳሰብ ስሩ፣ አትሳደቡ። የሰራ ይለወጣል እንጂ ወደ ኋላ አይቀርም። ደግሞ ሁሌ በየኮሜንቱ ገብቶ የሚሳደብ ሰው ወደ ኋላ ነው የሚቀረው። ስልኩም ባትሪ ትሉ ይጨርሳል፣ ጣታችሁም ያማችኋል። እንዲህ ለራሳችሁ ምዘኑ እንጂ ስንት ስራ አለባችሁ። ስለዚህ አትሳደቡ፣ ስሩ፣ እንደኛ ስሩ። መስራት የመሰለ ነገር የለም። መስራት ሰው ያደርጋል። መስረቅና መሳደብ ነው ወደ ኋላ የሚያስቀረው እንጂ መስራት እኮ ወደፊት ብትከስሩም እንኳን ሌላ ነገር እንድትሰሩ ጠንካራ ትሆናላችሁ። ወደፊት ትጓዛላችሁ እንጂ ወደ ኋላ አትቀሩ። ስድብስ ሁሌ ወደ ኋላ ወደ ኋላ፣ የሚሰርቅ ሰው ሁሌ ወደ ኋላ። ምክንያቱም የሰው ነገር ነው የሚመኘው። አሁን እናንተ በራሳችሁ ስልክ በራሳችሁ ጣት ትሳደባላችሁ፣ ወንጀል ትሰበስባላችሁ። ኢትዮ ክፈቱ፣ ስሩ። እኛም የሰራን ነው። ስሩና ተጠቀሙ። አንዴ ባትጠቀሙ አንዴ ትጠቀማላችሁ። አንዴ ብትከስሩ አንድ ጊዜ ታተርፋላችሁ። አዎ እንደዛ ነው። ስለዚህ ስሩ፣ አትሳደቡ፣ ስሩ። በተለይ መዳም ቤት የምትሰሩ ሴቶች ስሩ። ዋይፋይ ነፃ ነው አይደል? ባገኛችሁ ሰዓት ስሩ። እኛም መዳም ቤት ሆና ነው የምንሰራው እንጂ ደልቶን የራሳችን ቤት ኑረን ወይ የራሳችን ዋይፋይ ሞልተን አይደለም። በዚህ በመዳም ነፃ ዋይፋይ ነው ዩቲዩብ የምንሰራው። ስለዚህ እናንተ ከፍታችሁ ስሩ። እንዴት እንክፈት ምትሉ በሙሉ ዩቲዩብ ላይ ዩቲዩብ አከፋፈት ብላችሁ ሰርች ስታደርጉ ጊዜ ከፈለጋችሁ በእንግሊዝኛ፣ ከፈለጋችሁ በቻይኒኛ፣ ከፈለጋችሁ በአማርኛ ነፋለ። ስለዚህ ክፈቱና ተጠቀሙ። በስልካችሁ ወንጀል አትሰብስቡ። በስልካችሁ ኃጢአት አትሰብስቡ። ንቁ። እንዲ ጅል አንፎ ጅል ያለ አብይ አህመድ እኮ እውነቱ እኮ ነው። እውነቱ ሰው በማያገባው ነገር ዝም ብሎ ወንጀል ይሰበስባል እንዴ? ስለዚህ እኔ አሁን ለአቢት ተረት ልደግመው ሳይሆን በቃ ንቁና ስሩ። ስለዚህ አሁን እኔ በቅርቡ በሰርፕራይዝ ተደርጎ በሉልና በዘሌ በቴዲዬ አዲስ መረጃ ይዤላችሁ ከቸላለሁ። ስለዚህ ለቤቱ አዲስ ሆናችሁ በሙሉ ሰብስክራይብ አድርጉ እና አበረታቱን። እኔ ምስኪን እህታችሁ ነኝ። ምስኪን አይደለሁም፣ የመዳም ቅመም እህታችሁ ነኝ። ስለዚህ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ተያይዘን ማደግ አለብን። መሳደብ ለማንም አልጠቀመው። ወንጀል የሚሰሩ ሰዎች ያው እንዳለ ተይዞ ለህግ ይቀርባሉ፣ ለእጃቸው ያገኛሉ። በቆፈሩት ጉድጓድ ራሳቸው ነው የሚገቡት። የሌላ ሰው ይቆፍሩታል ጉድጓዱን፣ ግን ወጥመዱ ራሳቸው ነው ይዛቸው አይደል? ስለዚህ ንቁ፣ የእኔ ቤተሰቦች ንቁና ስሩ፣ አትሳደቡ። ብትሳደቡ ሪሙቭ የምትደረጉ እንጂ ምንም የሚመጣ ነገር የለም። ስለዚህ ቤተሰብ ሁኑ። አዎ ሉላችን በርታ፣ ጉዞ ወደፊት። አሁን በቅርቡ የኤልሳ ትገኛለች፣ ደስተኛ እንሆናለን። የኤልሳን እናት ትገኛለች፣ ደስተኛ እንሆናለን። ከዛ ቀጥሎ ደግሞ የኤልሳን አባት ውጭ ሀገር ሂዶ ታክሞ ድኖ በእግሩ ሲሄድ ንብረቱ ደግሞ እንዳለ የተመለሰ ስለሆነ ግማሽ ንብረቶቹ ተመልሰዋል። አቶ ጌታሁን ደግሞ ባለፈት ሄዲ ይዞት ነበር። እሱ ላይ በእጁ ያለ ንብረት በሙሉ እንዳለ አስረክቧል። ስለዚህ አሁን የኤልሳ አባት ውጭ ሀገር ሂዶ ታክሞ መጥቶ
ዘና የሚል ኑሮ ይኖራል። እድሜ ከፈጣሪ በታች ከአላህ በታች ለሉል ሉል ነው። ሉል እድሜና ጤና ይስጠው ቴዲም። ከዛ በኋላ የኤልሳም ትገኛለች። ከዛ በኋላ የኤልሳም እናት ትገኛለች። ይወጣሉ ካሉበት ችግር የለውም እሱማ ይገኛሉ። ከዛ ሉልን ሰርግ እንበላለን። ሰርግ ሉል ሊያገባ ነው። በቅርቡ ሽማግሌ ይላካል። የኤልሳን አባት ታክሞ ከመጣ በኋላ ሽማግሌ ይላክና ይጋባሉ፣ ይወልዳሉ። መንታ ወልደው እንደ ሉል ጀግና የሆነ ልጅ ይወልዱና እኛም ደስተኛ ያደርጉናል። ስለዚህ ጥሩነት ከነሱ ተማሩ። አሁን አባቷ ሲመጣ ነው። አሁን ሉልና የኤልሳ አባት እኮ ተግባቡ። በቃ ወንድማሞች እኮ ነው የሚመስለው። አቶ ተፈራው ሲለው ጊዜ ደስ ሲል ሉል አቶ ተፈራው አንቱ አይለውም እኮ ግን አንቱ ማይልበት ምክንያት ተናግረዋል። አንቱ እንዳትለኝ አንተ ልጄ ነህ። ስለዚህ ከልጄ በላይ ልጄ ነህ፣ ከልጄ በላይ ነህ። ስለዚህ አንተ በለህ ጥራኝ፣ አንቱ አትበለኝ። እሱ ኋላ እንደርስበታለን ብሎት እኮ ነው። አንተ አቶ ተፈራው ይለዋል። አቶ ተፈራው አሁን በቅርብ ደግሞ አባዬ ይለዋል። ከዛ ኤልሳን ትመጣና ትወልዳለች። መንታ ይወልዳሉ። ስለዚህ እኛም ደስተኛ እንሆናለን። በሰው ደስታ የሚያስደስተው ሰው ደግሞ ሁሌ ይደሰታል። ልክ የእኔ ቢጤ ምቀኞች ደግሞ ወዲህ ሁሌ የተሳደባችሁ ትኖራላችሁ። ስለዚህ አትሳደቡ። ጥሩ ነገር ስሩ፣ ጥሩ ነገር ጻፉ፣ ጥሩ ነገር አድርጉ። ቅንነት ለራስ ነው፣ ለማንም አይጠቅሙም። ስራ ደሰሪ ሾላ ጠሪ። ሰው የዘራው ነው የሚያጭደው። ስለዚህ መጥፎ ነገር አትስሩ። መስራት ይለውጣል። ተለወጡ። ስለዚህ ሰሞኑ የኤልሳ ተገኝታ አዲስ ቪዲዮ ይዘን ከች እንላለን። እንዳለ ደግሞ እያዛሉ። ባይ ባይ። ወዳችኋለሁ። መልካም ቀን